ለ25 ቀናት የሚቆይ ህዳሴ ገበያ የገና ኤክስፖ ተዘጋጀ። ህዳሴ ገበያ የገና ኤክስፖ 2018 ከ450 በላይ የሚሆኑ የሀገር ውስጥና ከ10 በላይ ሀገራት የተውጣጡ ልዩ ልዩ አምራቾችና አገልግሎት ሰጪዎች የሚሳተፉበት ኤክስፖ ተዘጋጅቷል። ኤክስፖ ከታህሳስ 4 እስከ ገና ዋዜማ ታህሳስ 28 ድረስ በዳሶማ ትሬዲንግ ኃላፊነት የተወሰነ የግል ማህበር አዘጋጅነት በአዲስ አበባ ኤግዚቢሽን ማዕከል የሚከፈት መሆኑን የህዝብ ግንኙነት ባለሙያ የሆኑት አዲስ አለም ያዕቆብ ለብስራት ሬዲዮ ተናግረዋል። በዘንድሮ ኤክስፖ ላይ በሀገሪቱ የሚገኙ የፋይናንስ ተቋማት፣ የሪል ስቴት አልሚዎች፣ የተሽከርካሪ መኪና አስመጪዎች፣ የሸማች ማህበራት፣ የሸቀጣ ሸቀጥና የዕለት ፍጆታ አቅራቢዎች፣ የአዋቂና የህፃናት ልብስ አልባሳት እንዲሁም የቤት እቃዎችና የፈርኒቸር ውጤቶች የሚያቀርቡ ተቋማት ይገኛሉ። ለህብረተሰቡ አነስተኛ ዋጋ ምርቶችን የሚያቀርቡ ቀጥተኛ አምራቾች፣ የንግድ ወኪሎች፣ አገልግሎት ሰጪዎችና ሌሎች ተቋማትም የሚሳተፉ ይሆናል። የተጋነነውን የዋጋ ንረት ለማስቀረት ሸማች ምርቱን ቀጥታ ከአምራችና አስመጪዎች ላይ የሚገበያይበት ምቹ ሁኔታ የሚፈጠር ሲሆን የህፃናት ጌም ዞኖች እንዲሁም ጣፋጭ ምግቦችና መጠጦችን በበቂ ሁኔታ ይቀርባሉ። ዝግጅቱን ለማድመቅ ልዩ ልዩ የመድረክ ስራዎች የተዘጋጁ ሲሆን ወጣትና አንጋፋ ድምፃውያን እስከ ዝግጅቱ ማብቂያ የሙዚቃ ስራዎቻቸውን ያቀርባሉ። በኤክስፖ ላይ ማህበራዊ ኃላፊነትን ለመወጣት ለበርካታ የበጎ አድራጎት ድርጅቶች ነጻ ቦታ በመፍቀድ ማህበራቸውን እንዲያስተዋውቁ እድል የሚሰጥ ከመሆኑም በላይ የበዓሉ ዕለት እጅ ያጠራቸው ወገኖች በዓልን እንዲውሉ ዳሶማ ትሬዲንግ ድጋፍ ያደርጋል ተብሏል። በተከታታይም 25 ቀናት የሚደረገው ኤክስፖ ላይ በየቀኑ የተለያዩ አጓጊ ሽልማቶች የሚኖሩ ሲሆን ታህሳስ 28 በሚኖረው የመዝጊያ ስነ ስርዓት ላይ የመኪና ሽልማት በመስጠት የኤክስፖ ማጠቃለያ እንደሚሆንም ተገልጿል። ዘገባው የቤዛዊ ታራጌ ነው።